ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማቴማቲክስ የምዕራፍ 2 ወይም ዩኒት 2 ዘጠነኛ እና የመጨረሻ ቪዲዮአችን ነው። በዚህ ቪዲዮ እንግዲህ የምንመለከተው ምንድነው የመጀመሪያው ርዕሳችን የሚሆነው ስታንዳርድ ኖቴሽን ነው። ኦኬ ስታንዳርድ ኖቴሽን ይባላል። ስታንዳርድ ኖቴሽን ወይም በሌላ ስሙ ምን እንለዋለን? ይሄንን ሳይንቲፊክ ኖቴሽን እንለዋለን። ሳይንቲፊክ ኖቴሽን እንለዋለን። ምንድነው ይሄ ስታንዳርድ ኖቴሽን ወይም ደግሞ ሳይንቲፊክ ኖቴሽን የምንለው ነገር ምንድነው የሚለውን ሐሳብ እናያለን። ባጭሩ ስታንዳርድ ኖቴሽን ወይም ደግሞ ሳይንቲፊክ ኖቴሽን ማለት it is used to write a very large number, very large number, or a very small number in a short form ማለት ነው። in a short form ኦኬ። ስለዚህ ይሄ ስታንዳርድ ኖቴሽን ወይም ደግሞ ሳይንቲፊክ ኖቴሽን የምንለው በጣም ትልቅ የሆኑ ቁጥሮችን ወይም ደግሞ በጣም ትንሽ የሆኑ ቁጥሮችን በአጭሩ የምንጽፍበት መንገድ ማለት ነው። ሌላ ነገር የለው። ስለዚህ የምንድነው ሳይንቲፊክ ኖቴሽን የተባለበት ዋናው ምክንያት ምንድነው? እንግዲህ ትልልቅ ቁጥሮችና ትንሽ ቁጥሮችን ሳይንቲፊካሊ በቀላሉ ለመጻፍ አመች በሆነ ሁኔታ የምንገልጽበት መንገድ ነው ማለት ነው። ይሄ እንግዲህ ዓለም አቀፋዊ የሆነ ስምምነት ያለው ማንኛውም ነገር እንግዲህ ህግ ወጥቶለት ወጥ የሆነ አጻጻፍ ስልትን እንድንከተል ተደርጎ የተቀመጠ ማቴማቲካል ህግ ነው ማለት ነው። በዚህ እንግዲህ ማናቸውንም ትልቅ ቁጥር ቢሰጠን ወይም ደግሞ ማናቸውም በጣም ትንሽ የሆነ ቁጥር ቢሰጠን በቀላሉ የሳይንቲፊክ ኖቴሽን ፎርሙን ተጠቅመን መግለጽ እንችላለን ማለት ነው። ጉድ። ሳይንቲፊክ ኖቴሽን ወይም ደግሞ ስታንዳርድ ኖቴሽን ማለት ባጭሩ ትልቅ ቁጥርን ወይም ደግሞ በጣም ትንሽ ቁጥርን በቀላሉ የምንጽፍበት መንገድ ነው ማለት ነው። ጉድ። ይሄን ካወቅን አሁን አንድ ቁጥር በሳይንቲፊክ ኖቴሽን ተጽፏል ወይስ አልተጻፈም የሚለው እንዴት እንለያለን? ሁለተኛ በጣም ትልቅ ቁጥር ቢሰጠን ወይም ደግሞ በጣም ትንሽ ቁጥር ቢሰጠን ሳይንቲፊክ ኖቴሽን ተጠቅመን ወይም ደግሞ ስታንዳርድ ኖቴሽን ተጠቅመን እንዴት መጻፍ እንችላለን የሚለውን ደግሞ ቀጥሎ እናያለን ማለት ነው። መቼ ነው አንድ ቁጥር በስታንዳርድ ፎርም ተጽፏል የሚባለው ከተባለ a number is said to be in standard notation. አንድ ቁጥር በስታንዳርድ ኖቴሽን ተቀምጧል የሚባለው መቼ ነው? if it is expressed in the following form. ኦኬ፣ በሚቀጥለው ፎርም ከተገለጸ ነው ማለት ነው። አንድ ቁጥር በስታንዳርድ ኖቴሽን ወይም ደግሞ በሳይንቲፊክ ኖቴሽን ተጽፏል የሚባለው መቼ ነው? በዚህ ፎርም ሲጻፍ ነው። እሱ ምንድነው? a times 10 the power of n ፎርም ከተጻፈ ነው። ኦኬ፣ a times 10 the power of n ፎርም ከተጻፈ አንድ ቁጥር በስታንዳርድ ኖቴሽን ወይ ደግሞ በሳይንቲፊክ ኖቴሽን ተጽፏል እንላለን። እዚህ ጋር እንግዲህ ምንድነው ሁለት ነገሮች አሉ፣ ሁለት ቫሪያብሎች አሉ እዚህ ጋር እንደምታዩቸው a እና n። እነኚህን በደንብ ማወቅ ያስፈልጋል። የመጀመሪያው n ምንድነው ከተባለ n ኢንቲጀር ነው። ኢንቲጀር ደግሞ ምን እንደሆነ ታውቃላችሁ። ኦኬ፣ ስለዚህ የn ቫልዩ ምን ሊሆን ይችላል? 0 ሊሆን ይችላል ኦር ኤኒ ፖዚቲቭ ነምበር ሊሆን ይችላል። ኢንቲጀር ማለት ነው 1 2 3 4 እያለ የሚቀጥሉት ቁጥር ሊሆን ይችላል፣ ወይ ደግሞ ኔጌቲቭ ሊሆን ይችላል በተቃራኒው፣ ወይም ደግሞ 0 ሊሆን ይችላል። ኦኬ፣ ኤን ኢንቲጀር ነው ማለት ነው። ኤስ ምንድናት ካልን የኤ ቫልዩ ደግሞ መሆን ያለበት አንድ ሊሆን ይችላል፣ ነገር ግን አንድና ከአንድ በላይ ይሄው ግሬተር ዛን ኦር ኢኳል ቱ ዋት 1 ማለት ነው። ነገር ግን የኤ ቫልዩ ምን መሆን አለበት? አንድና ከአንድ በላይ ሆኖ ነገር ግን ከ10 ያነሰ ደግሞ መሆን ያለበት። ስለዚህ በአንድና በ10 መካከል ነገር ግን አንድን ጨምሮ እዚህ ጋር ያው ምልክቷን በደንብ ተመልከቱ። ለዛን ኦር ኢኳል ቱ ነው የሚለው እዚህ ጋር ደግሞ ለዛን ነው። 10ን አይጨምርም፣ ከ10 በታች መሆን አለበት። አንድን ይጨምራል፣ አንድን ጨምሮ ከአንድ በላይ መሆን አለበት። ስለዚህ የኤ ቫልዩ በዚህ መልኩ ከተገለጸ እና የኤን ቫልዩ ደግሞ ኢንቲጀር ከሆነ
እና ቁጥሩ በዚህ ፎርም ከተገለጸ ያ ቁጥር በስታንዳርድ ኖቴሽን ወይም ደግሞ በሳይንቲፊክ ኖቴሽን ተጽፏል ማለት ነው። ኦኬ ተጽፏል ማለት ነው። የአጠቃላይ ህጉ ይሄን ይመስላል። ኦኬ ሶ ይሄን የበለጠ ግልጽ እንዲሆንላችሁ በምሳሌ እናየው። ሶ ኤግዛምፕላችን ምንድነው የሚለው ራይት the following numbers in standard notation ወይም ደግሞ በሳይንቲፊክ ኖቴሽን ፎርም ጻፉ ነው። ሶ የመጀመሪያው ኤግዛምፕላችን ምን አይነት ቁጥር እናድርገው? በጣም ትልቅ ቁጥር እናድርገው እስኪ። ምሳሌ 126 ሚሊዮን 465,891 ያችሁት ለምሳሌ ትልቅ ቁጥር ነው። ሶ ይሄን ቁጥር እንዴት አድርጌ ነው በሳይንቲፊክ ኖቴሽን ምጽፈው ከተባለ በሳይንቲፊክ ኖቴሽን ወይም ደግሞ በስታንዳርድ ኖቴሽን ፎርም ለመጻፍ የቅድሟን ህግ እንግዲህ ማስታወስ ይጠበቅብናል ማለት ነው። ስለዚህ እንግዲህ ማንኛውም ሙሉ ቁጥር እንደምታዩት እንግዲህ መጨረሻ ላይ ደስማል ፖይንት አለው። ሶ ፖይንታችን የቱ ጋር እናምጣት ነው። ኦኬ የቱ ጋር እናምጣት? ሶ ለምሳሌ በ2 እና በ6 መካከል ባደርጋት ፖይንቷን በ6 እና በ2 መካከል ባደርጋት እዚህ ጋር የሚቀረው ቁጥር ማን ነው? 12 ነው። 12 እዚህ ጋር የሚቀረው ቁጥር እንግዲህ ከነጥቡ በኋላ ከነጥቡ በፊት የሚቀረው ቁጥር ምን መሆን አለበት ብለናል? አጠቃላይ a times 10 the power of n4 መጻፍ አለበት ብለናል። ስለዚህ ኤያችን ነው አሁን መወሰን ያለብን ኤን ነው። ሰው የኤ ቫልዩ ደግሞ ከአንድ በላይ መሆን አለበት፣ ነገር ግን ከ10 በታች መሆን አለበት። ስለዚህ በአሁን ነጥቧን በ2 እና በ6 መካከል ባደርጋት 12 ይመጣል። 12 ደግሞ ከዚህ ሬንጅ ውስጥ አይገኝም ማለት ነው። ከዚህ ሬንጅ ውጭ ነው። ኦኬ 12 ከ10 ስለሚበልጥ ከዚህ ሬንጅ ውስጥ ወጥቷል ማለት ነው። ስለዚህ እዚህ ጋር ባረገው 126 ይሆናል። 126 ደግሞ ከዚህ ሬንጅ ውጭ ነው ማለት ነው። ስለዚህ ከዚህ ሬንጅ ውስጥ የሚሆንልኝ ደስማል ፖይንቷን በ1 እና በ2 መካከል ሳስቀምጣት ነው ማለት ነው። ስለዚህ 1 ነጥብ 2 6 4 6 5 8 9 1 አድርጌ ቴን ዘ ፓወር ኦፍ ስንት አደርጋለሁ ማለት ነው። ደስማል ፖይንቱን እዚህ ጋር ሙቭ አድርገታለሁ። ስንት ዲጂት ነው ሙቭ ያደርኩት? 1 2 3 4 5 6 7 8 ዲጂት ነው ሙቭ ያደርኳት ማለት ነው። እዚህ ጋር 8 አስቀምጣለሁ ማለት ነው። ኦኬ ወዴት ነው ሄድኩት? ወዴት አቅጣጫ ነው ደስማል ፖይንቱን ሽፍት ያደርኳት? ወደ ግራ አቅጣጫ። ወደ ግራ ሙቭ ካደረኩኝ ፖዚቲቭ ኤክስፖነንት እጠቀማለሁ ማለት ነው። በዚህ መልኩ ቁጥሩን በሳይንቲፊክ ኖቴሽን ማስቀመጥ ይችላል። ይሄ ሳይንቲፊክ ኖቴሽን ወይም ደግሞ ስታንዳርድ ኖቴሽን ፎርሙ ይሆናል ማለት ነው። ስታንዳርድ ኖቴሽን ፎርሙ ይሆናል ማለት ነው። በዚህ መልኩ ማስቀመጥ እንችላለን። ጉድ። ሁለተኛው ደግሞ ምንድነው? በጣም ስሞል የሆነ ቁጥር ብንወስድ፣ በጣም ትንሽ የሆነ ቁጥር ለምሳሌ 0.0000632 ይሄ ደግሞ በጣም ትንሽ ቁጥር ነው። ስለዚህ እዚህ ጋር ይሄኛው ደስማል አለው በጣም ትንሽ ቁጥር ስለሆነ እዚህ ጋር 0 ነጥብ አለው ማለት ነው። ስለዚህ ነጥቧ እዚህ ጋር ነው ያለችው። ይሄን ቁጥር አሁን በስታንዳርድ ኖቴሽን ለመጻፍ በምን ፎርም መጻፍ አለብኝ? አሁንም a times 10 the power of n4 መጻፍ አለብኝ። ስለዚህ a ነው አሁን መወሰን ያለብኝ። አሁን ባለበት ሁኔታ 0.0 ስለሆነ ይሄ ቁጥር ደግሞ ከአንድ በታች ነው። በስታንዳርድ ኖቴሽን አይደለም ማለት ነው። የኤ ቫልዩ መሆን ያለበት አንድና ከአንድ በላይ ነገር ግን ከ10 በታች ነው ብለናል። በዚህ ሬንጅ ውስጥ እንዲገባ አድርጌ ማስቀመጥ አለብኝ። ስለዚህ ይሄን ለማድረግ ምን አደርጋለሁ? ደስማል ፖይንቴን ሽፍት አደርጋታለሁ። ቱ ዋት ዳይሬክሽን? ቱ ዘ ራይት ዳይሬክሽን። አሁን ወደ ቀኝ ነው የሚሄደው ማለት ነው። ስለዚህ ከዚህ ተነስቼ እሄዳለሁ። 1 2 3 4 5 6 እዚህም ጋር ማድረጋት 0.6 ሲሆን 0.6 ከአንድ በታች ነው። እዚህ ሬንጅ ውስጥ አልገባልኝም። እዚህ ጋር ሳስቀምጣት 7 እዚህ ጋር ሳስቀምጣት 6.32 ይሆናል። ስለዚህ 6.3 ከአንድ በላይ ነው፣ ነገር ግን ከ10 በታች ነው። ትክክለኛ የሳይንቲፊክ ኖቴሽን ፎርማችን ወይም ደስማል ፖይንታችን መቀመጥ ያለባት እዚህ ጋር ነው ማለት ነው። ስለዚህ ምን ያደርጋለሁ ማለት ነው? 6.32 ሲባዛ 10 ዘ ፓወር ኦፍ
አሁን ኤክስፖነንት ምንድን ነው የሚሆነው? የኤን ቫሊዩ ምንድን ነው የሚሆነው? ኔጌቲቭ ነው የሚሆነው። ለምን? ደስማል ፖይንቷ ሽፍት ያደረጉት ወደ የት አቅጣጫ ነው? ወደ ቀኝ አቅጣጫ ስለሆነ ማለት ነው። ስለዚህ ስንት ድጅት ነው የወሰድኩት? 1 2 3 4 5 6 7። ስለዚህ ችኛዋ ኔጌቲቭ 7 ትሆናለች ማለት ነው። እንደዚህ አድርጌ በሳይንቲፊክ ኖቴሽን ማስቀመጥ ይችላለሁ። ስለዚህ ህጉ ቀላል ነው። ማንኛውንም ቁጥር በዚህ መልኩ እንግዲህ በጣም ትልቅ ቁጥር የሚሆን በጣም ትንሽ ቁጥር የሚሆን በቀላሉ በዚህ መልኩ በሳይንቲፊክ ኖቴሽን ወይም ደግሞ በስታንዳርድ ፎርም ማስቀመጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሌላ አንድ ኤግዛምፕል ልጨምርላችሁ። መጽሐፋችሁ ላይ ያለ ኤግዛምፕል ምንድን ነው የሚለው? እዚህ ጋር 0 1 2 3 4 5 6 ዜሮዎች አሉት። 0 0 0 0 0 0 3 1 4 ይላል። ስለዚህ ይህንን አሁን በስታንዳርድ ኖቴሽን ለማስቀመጥ እንግዲህ ምንድነው የምታደርጉት? ቅድም በነገርኳችሁ ፎርም በዚህ ነው። ስለዚህ ደስማል ፖይንታችሁን ሽፍት ታደርጋላችሁ። ወዴት ነው ሽፍት የምታደርጉት? ወደ ቀኝ። ስንት ድጅት? የኤ ቫሊዩ በአንድና በ10 መካከል እስከሚሆንልኝ ድረስ ማለት ነው። ስለዚህ 1 2 3 4 5 6 7። ስለዚህ ምንድነው የኤ ቫሊዩ በ3 እና ነጥቧ መሆን ያለባት በ3 እና በ1 መካከል ነው። ኦኬ ለምሳሌ በ1 እና በ4 መካከል በወስዳት አንድ ስቴፕ ወደፊት ቢሄድ 31 ይሆንና 31 ደግሞ ከ10 በላይ ስለሆነ እዚህ ሬንጅ ውስጥ አያርፍልኝም ማለት ነው። ስለዚህ ከአንድ በላይ ከ10 በታች የሚሆንልኝ ደስማል ፖይንቱን በ3 እና በ1 መካከል ሳደርገው 3.14 ይሆናል። 3.14 ደግሞ ከአንድ በላይ ነው፣ ነገር ግን ከ10 በታች ነው። ትክክለኛ ቦታ ነው ማለት ነው። ስለዚህ ወስድና 3.14 ሲባዛ ስንት ድጅት ነው ሽፍት ያደረጉት? ወደዚህ 7 ስለሆነ ኔጌቲቭ 7 አደርገዋለሁ ማለት ነው። ኔጌቲቭ 7 አድርጌ አስቀምጠዋለሁ። እንደዚህ ያደርጋችሁ እንግዲህ በሳይንቲፊክ ኖቴሽን ማንኛውንም ቁጥር መግለጽ ትችላላችሁ ማለት ነው። ጉድ የሚቀጥለው ርዕሳችን የሚሆነው ራሽናላይዜሽን ይባላል። ራሽናላይዜሽን ይሄ ራሽናላይዜሽን ማለት እንግዲህ ምንድነው? ራሽናል የማድረግ ሂደት። ማን ነው ራሽናል የምናደርገው? በራሽናላይዜሽን ስር የምናየው በዋናነት ራሽናላይዚንግ ዘ ዲኖሚኔተርን ነው። ኦኬ ራሽናላይዚንግ ዘ ዲኖሚኔተሩን ነው ራሽናላይዝ የምናደርገው ማለት ነው። ዲኖሚኔተር እሱ ነው ራሽናላይዝ የምናደርገው። ምንድነው ራሽናላይዝ የምናደርገው ዲኖሚኔተሩ ምን ማለት ነው ካልን ራሽናላይዜሽን ኦፍ ዘ ዲኖሚኔተር የሚያስፈልገን መቼ ነው? when our denominator is irrational number። እንግዲህ ከዚህ በፊት አንድ ቁጥር ራሽናል ነው ኢራሽናል ነው የሚለውን በቀላሉ መለየት እንደምንችል እያንዳንዳቸውን አይተናል። here it is we need to rationalize the denominator መቼ? if the given denominator is irrational number። ኦኬ የተሰጠን ዲኖሚኔተራችን ኢራሽናል ታህታችን ማለት ነው። ታህታችን ዲኖሚኔተር ከሆነ እሱን ታህታችን ኢራሽናል ነምበር ከሆነ እሱን ወደ ራሽናል የመቀየር ሂደት ማለት ነው። ኦኬ እሱን ኢራሽናል የነበረውን ዲኖሚኔተር ራሽናል ነምበር የማድረግ ሂደት ማለት ነው። ራሽናላይዚንግ ዘ ዲኖሚኔተር ማለት። ኦኬ ይሄን እንዴት ነው የምንቀይረው? how can we change how we can change the denominator from rational ከራሽናል from irrational okay from irrational to rational okay አሁን ዲኖሚኔተራችን እንግዲህ ራሽናላይዚንግ ዘ ዲኖሚኔተር ላይ ምንድነው ብያችኋለሁ? ሂደቱ ኢራሽናል የሆነውን ዲኖሚኔተር ወደ ራሽናል ነምበር የመቀየር ሂደት ነው ብለናል። ኦኬ እንደዛ ከሆነ how can we change it? ኢራሽናል የነበረውን ዲኖሚኔተር ወደ ራሽናል እንዴት አድርጌ ነው የምቀይረው? ለመቀየርስ ምን ያስፈልገኛል የሚለውን ስናይ ደግሞ to change the denominator from irrational ከኢራሽናል
ወደ ራሽናል ለመቀየር ምን ያስፈልገኛል ማለት ነው? ራሽናላይዚንግ ፋክተር ያስፈልገኛል። ኦኬ ምን የሚባል ቁጥር ያስፈልገኛል? ራሽናላይዚንግ ፋክተር ያስፈልገኛል ማለት ነው። እቺ ራሽናላይዚንግ ፋክተር ምንድን ነች የምትለውን እናያታለን። ሶ ራሽናላይዚንግ ፋክተር ምንድን ነች? which is always equivalent with 1 ኦኬ ኤኒ ራሽናላይዚንግ ፋክተር አገላለጹ ሊለያይ ይችላል፣ ፎርሙ ሊለያይ ይችላል። ነገር ግን ሁልጊዜ ኢኩቫለንት ቱ 1 ነው፣ ዋጋው አንድ ነው። ኦኬ ሶ አንድን ኢራሽናል ዲኖሚኔተር ወደ ራሽናል ለመቀየር ምን ያስፈልገናል ማለት ነው? ራሽናላይዚንግ ፋክተር ያስፈልገናል። ራሽናላይዚንግ ፋክተር ማለት ደግሞ ምንድን ነው? ኤኒ ነምበር ኢን ዲፍረንት ፎርም ዛት ኢዝ ኢኩቫለንት ቱ 1 ማለት ነው። ዋጋው አንድ የሆነ ነገር ግን በተለያየ ፎርም ሊገለጽ የሚችል ቁጥር ራሽናላይዚንግ ፋክተር ይባላል። ሶ እሱን እንደ ዲኖሚኔተራችን አይነት ይለያያል። እሱን ተጠቅመን ማንኛውንም ኢራሽናል ዲኖሚኔተር ወደ ራሽናል ዲኖሚኔተር መቀየር እንችላለን ማለት ነው። መቀየር እንችላለን። ጉድ ሶ አፍተር ዊ ናው ዚስ ሌትስ ዲሞንስትሬት ኢት ዩዚንግ ኤግዛምፕልስ። እስኪ ኤግዛምፕል ተጠቅመን እንስራው። ምንድነው የሚለው? ይሄ ራሽናላይዝ ዘ ዲኖሚኔተር ራሽናላይዝ ዘ ዲኖሚኔተር of the following ሶ የመጀመሪያው ምንድነው? 2 over square root of 3 2 over square root of 3 የመጀመሪያው ይሄ ነው። እንግዲህ እዩት፣ ኑሜሬተሩን ተመልከቱት። ይሄ ኑሜሬተር ይባላል፣ ይሄኛው ደግሞ ዲኖሚኔተር ይባላል። ኦኬ ሶ አሁን እኛ ኑሜሬተሩ አጋጣሚውን እዚህ ጋር 2 ነው፣ ራሽናል ነምበር ነው። ሶ እሱ ራሽናል ሊሆን ይችላል፣ ኢራሽናል ሊሆን ይችላል። we don't care about the numerator, we just only consider what the denominator ዲኖሚኔተሩን ብቻ ነው የምንመለከተው። ዲኖሚኔተራችን ደግሞ ስኩዌር ሩት ኦፍ 3 ነው። ስኩዌር ሩት ኦፍ 3 ደግሞ እንደምታውቁት ምን አይነት ቁጥር ነው? ኢራሽናል ነምበር ነው ማለት ነው። ስለዚህ ይሄን ወደ ምን መቀየር አለብኝ? ወደ ራሽናል ነምበር መቀየር አለብኝ። እንዴት ነው የምቀይረው ከተባለ በራሽናላይዚንግ ፋክተር ማባዛት። ኦኬ ራሽናላይዚንግ ፋክተር ማባዛት። እንዴት አድርጌ ነው ራሽናላይዚንግ ፋክተርን የማውቀው? የማባዛበትን ራሽናላይዚንግ ፋክተር እንዴት ነው የማውቀው ካላችሁ ከዲኖሚኔተሩ ነው የምታውቁት ማለት ነው። ሶ ዲኖሚኔተራችሁ ማለት ነው ስኩዌር ሩት ኦፍ 3። ስለዚህ አሁን እዚህ ጋር ራዲካላችን ስኩዌር ሩት ነው። ሶ 3 በስንት ቢባዛ ነው ከስኩዌር ሩት የሚወጣልን ከተባለ በአንድ 3 ነው የሚባዛው ማለት ነው። ሶ አንድ 3 መጨመር ነው፣ ራሱን በራሱ አባዛዋለሁ ማለት ነው። በስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 3 ያችኋት። ሶ እቺ ምን ትባላለች? ራሽናላይዚንግ ፋክተር ትባላለች። ራሽናላይዚንግ ፋክተር እንላታለን። እንደምታውቁት እንግዲህ ማንኛውም ቁጥር ለራሱ ሲካፈል ምንድነው አንድ ነው የሚመጣው፣ ስለሚጣፋ አንድ ነው የሚመጣው። ለዛ ነው ቅድም ራሽናላይዚንግ ፋክተር ከማን ጋር እኩል ነው ብያችኋለሁ? ከአንድ ጋር እኩል ነው ያልኳችሁ ለዛ ነው። ስለዚህ ይሄን ቁጥር ስኩዌር 2 ኦቨር ስኩዌር ሩት ኦፍ 3 በስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 3 ሳባዛው የቀየርኩት ነገር የለም። ምክንያቱም ያባዛውት በስንት ነው? በአንድ ነው ያባዛውት። ይሄ ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 3 ፎርሙ ቢለይም አንድ ማለት ነው። ማንኛውም ቁጥር ለራሱ ሲካፈል አንድ ስለሆነ በአንድ ነው ያባዛውት። የተቀየረ ነገር የለም ማለት ነው። ከዛ እናባዛለን። 3 እናባዛ ምን ይመጣል? 2 ታይምስ ስኩዌር ሩት ኦፍ 3 2 ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ደግሞ 3 ይሆናል ማለት ነው። ኦኬ ከስኩዌር ሩት ይወጣል ማለት ነው። ምክንያቱም ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ማለት ስኩዌር ሩት ኦፍ 3 ታይምስ 3 ነው። ይሄ ደግሞ ስኩዌር ሩት ኦፍ 9 ይሆናል። 9 ደግሞ ሲወጣ 3 ሆኖ ይወጣል ብለናል። ሶ በዚህ መልኩ ምን አደረግን ማለት ነው? ራሽናላይዝ አደረግነው ማለት ነው። ሶ ዲኖሚኔተራችን ምን ሆነ ማለት ነው? ይሄው 2 ስኩዌር ሩት ኦፍ 3 ኦቨር 3 መጣል። ሶ አወር ዲኖሚኔተር ኢዝ ናው ዋት ዘ ዲኖሚኔተር። ሶ ዲኖሚኔተራችን ይሄኛው አሁን ምን ሆኗል ማለት ነው? ቅድም ስኩዌር ሩት ኦፍ 3 ነበር፣ አሁን 3 ሆኗል። ቅድም ኢራሽናል ነምበር ነበረ፣ አሁን ደግሞ ራሽናል ነምበር ሆኗል። ሶ ባጭሩ ምንድነው ራሽናላይዚንግ ዘ ዲኖሚኔተር ማለት? ከዚያው ምን ተረዳላችሁ? ያቺ ቅድም እዚህ ጋር ዲኖሚኔተር የነበረችው ስኩዌር ሩት ኦፍ 3 አሁን የት ነው ያለችው? እዚህ ጋር ሄዳለች ማለት ነው፣ ወደ ኑሜሬተር ሄዳለች። ሶ ራሽናላይዚንግ ዘ ዲኖሚኔተር ማለት ባጭሩ ማለት it is the process of
ዘ ፕሮሰስ ኦፍ ትራንስፈሪንግ ዘ ራዲካል from what? From the denominator to the numerator. ኦኬ ስለዚህ የምን ሂደት ምን የማድረግ ሂደት ነው ይሄ? ኢራሽናል ነምበሩን ከዲኖሚኔተር ወደ ኑሜሬተር የማሸጋገር ወይም ደግሞ ትራንስፈር የማድረግ ሂደት ነው ማለት ነው። ራሽናላይዚንግ ዘ ዲኖሚኔተር የምንለው ይህንን ሀሳብ ነው ማለት ነው። ኦኬ ሌትስ ጎ ቱ ዘ ኔክስት ኤግዛምፕል። ሁለተኛው ኤግዛምፕላችን ደግሞ ምንድን ነው የሚለው ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 5። አሁን ቅድም እንግዲህ እንደነገርኳችሁ ነው። አሁን ዋናው ቁም ነገር ራሽናላይዝ ዲኖሚኔተር በምታደርጉበት ሰዓት ጀስት አይደንቲፋይንግ ዩር ራሽናላይዚንግ ፋክተራችሁ መለየቱ ነው ዋናው ቁም ነገር። ዋት ኢዝ አወር ራሽናላይዚንግ ፋክተር ሂር? ኢት ኢዝ ራሽናላይዚንግ ፋክተሩ እንግዲህ ዲኖሚኔተሩን ራሱ መውሰድ ነው ብያችኋለሁ። እዚህ ጋር ዲኖሚኔተራችን ስኩዌር ሩት ኦፍ 5 ስለሆነ በስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 እንደዚህ አይነት ፎርም እናባዘዋለን። እቺ ማለት ደግሞ አንድ ነች። ኦኬ እቺ አንድ ነች። በአንድ ነው ያባዛሁት፣ የቀየርኩት ነገር የለም። ከዛ ኑሜሬተር በኑሜሬተር ዲኖሚኔተር በዲኖሚኔተር ማባዛት ነው። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5። ይሄ ምን ይመጣል? ስኩዌር ሩት ኦፍ 2 ታይምስ 5 ይመጣል። ይሄኛው ደግሞ ስኩዌር ሩት ኦፍ 5 ታይምስ 5 ይመጣል። በዚህ መሰረት ስናባዘው ምን ይመጣል? ያኛው ስኩዌር ሩት ኦፍ 10 ይመጣል። ያኛው ደግሞ ስኩዌር ሩት ኦፍ 25 ነው። 25 ደግሞ ከስኩዌር ሩት ሲወጣ ስንት ነው ይወጣል? ስኩዌር ሩት ኦፍ 10 ኦቨር 5 ሆኖ ይወጣል ማለት ነው። እንደዚህ አድርገን አሁን ዲኖሚኔተሩ ምን ሆነልን? 5 ሆነ። ቅድም ምን ነበረ? ስኩዌር ሩት ኦፍ 5 ነበር። እዚህ ጋር ኢራሽናል ነምበር ነበር። ወደ ምን ቀየርኩት? አሁን እዚህ ጋር ደግሞ 5 ነው። 5 ደግሞ ዲኖሚኔተራችን 5 ነው። 5 ደግሞ ራሽናል ነምበር ነው እንደምታውቁት። ስለዚህ ዲኖሚኔተሩን ከኢራሽናል ነምበር ወደ ራሽናል ነምበር የመቀየር ሂደት ነው እንግዲህ ራሽናላይዚንግ ዘ ዲኖሚኔተር የምንለው ማለት ነው። በዚህ ሂደት ውስጥ ዋናው ቁም ነገር ምንድነው? ራሽናላይዚንግ ፋክተራችንን መለየት። ለምንድነው እዚህ ጋር በስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 ያባዛሁት? ይሄ እንግዲህ ኢንዴክሳችን ይሄ ራዲካላችን ስኩዌር ሩት ነው፣ 2 ነው ኢንዴክሳችን ማለት ነው። ስለዚህ ውስጥ ያሉት ቁጥሮች ተባዝተው ስኩዌር መስጠት አለባቸው። የሆነ ቁጥር ስኩዌር መሆን አለበት። 25 ማለት እኮ ከስኩዌር ሩት ሲወጣ 25 ማለት ይሄ ማለት ከማን ጋር እኩል ነው? ስኩዌር ሩት ኦፍ 5 ስኩዌር ነው። እቺኛዋ ደግሞ 2 አለች። እቺ 1 ኦቨር 2 ማለት ነች። ከዚህች 2 ጋር ተጣፍታ ነው 5 ሆና የምትወጣው ማለት ነው። ስለዚህ ይሄኛውን ራዲካላችንን ታሳቢ አድርገን ነው ራሽናላይዚንግ ፋክተራችንን የምንወስናት ማለት ነው። ጉድ ኦኬ። ሌላ ራዲካል ቢሆንስ? ለምሳሌ ከስኩዌር ሩት ውጪ የሆነ ራዲካል ቢሆን እንዴት አድርገን ራሽናላይዚንግ ፋክተራችንን እንለያለን ማለት ነው የሚለውን እስኪ በሚቀጥለው ኤግዛምፕል እንመልከት። the next example C 1 over cube root of 2 ያችሁ አሁን ዲኖሚኔተራችን ተመልክቱ። ኢራሽናል ነምበር ነው፣ ራዲካል ነው። ነገር ግን ኪዩብ ሩት ነው። ቅድም ያየነው ምን ነበረ? ስኩዌር ሩት ነበረ። ከዚህ በፊት እንግዲህ ስለ ራዲካል ተመልክተናል። ኢንዴክሱ ይሄ 3 ነው ማለት ነው። ከዚህ ጋር ያለኝ የሁለት ብዛት ስንት ነው? 1 2 ብቻ ነው ያለኝ። ተጨማሪ ስንት ያስፈልገኛል ማለት ነው? ከዚህ ጋር እኩል ማድረግ አለብኝ። እዚህ ውስጥ ያለው ቁጥር የሚባዛው ቁጥር እርስ በርሱ የሚባዛው ቁጥር ብዛት ከዚህኛው ከ3 ጋር ከኢንዴክሱ ጋር እኩል መሆን አለበት ማለት ነው። ስለዚህ እዚህ ጋር አንድ ነው ያለኝ። ስንት ይጎለኛል ማለት ነው? 2 ይጎለኛል ማለት ነው። 2 ይጎለኛል ማለት ነው። እሷን ለመሙላት ምን አደርጋለሁ ማለት ነው? ኪዩብ ሩት ኦፍ 4 ኦቨር በኪዩብ ሩት ኦፍ 4 አባዘዋለሁ ማለት ነው። ይሄ ምንድነው? ራሽናላይዚንግ ፋክተር ነው ማለት ነው። ራሽናላይዚንግ ፋክተራችን ይሄ ይሆናል ማለት ነው። ለምንድነው 4 ያደረኩት? ወይም ደግሞ ይሄንን 4 ማድረግ ትችላላችሁ፣ ወይም ወደዚህ መመለሳችሁ ስለማይቀር እዚህ ጋር 2 1 ነው ያለችኝ። 2 ያስፈልገኛል። 4 ማለት ደግሞ ምንድነው? 2 ስኩዌር ስለሆነ ነው። 4 ማለት 2 ስኩዌር ነው። 1 ኦቨር ኪዩብ ሩት ኦፍ
2 ታይምስ ይሄኛው ኪዩብ ሩት ኦፍ 2 ስኩዌር ኦቨር ኪዩብ ሩት ኦፍ 2 ስኩዌር እዛ ይሄኛው ስታባዙት በአንድ ራሱ ይሆናል ማለት ነው። ኪዩብ ሩት ኦፍ የ2 ስኩዌር ማለት 4 ይሆናል ኦቨር ይሄኛው ደግሞ ሁለቱም ኪዩብ ሩት ስለሆኑ ኪዩብ ሩት ኦፍ አድርገን ምን ይመጣል ማለት ነው 2 ሲባዛ ቱ ዘ ፓወር ኦፍ 2 ይመጣል። በዚህ መሰረት ይሄኛው ኪዩብ ሩት ኦፍ 4 ኦቨር እዚህ ጋር ኪዩብ ሩት ኦፍ ስንት ሁለት አለ ማለት ነው። እዚህ ጋር እንዳለች እደምራቸዋለሁ። አንድ ሲደመር ሁለት ይሆናል 3 ይመጣል ማለት ነው። ኪዩብ ሩት ኦፍ 4 ኦቨር ኪዩብ ሩት ኦፍ 2 ኪዩብ ይመጣል ማለት ነው። እቺ ኪዩባም ይሄን ታጣፋልኛለች ማን ሆኖ ይወጣል ማለት ነው። ኪዩብ ሩት ኦፍ 4 ኦቨር ዋት ኦቨር 2 ይመጣል ማለት ነው። ኦቨር 2 ይመጣል። እንደዚህ አድርጌ ራሽናላይዝ ማድረግ እችላለሁ ማለት ነው። ዋናው ቁም ነገር እዚህ ጋር ምንድነው ራሽናላይዚንግ ፋክተራችሁን መለየታችሁ ነው ማለት ነው። ራሽናላይዝ ፋክተራችን ደግሞ በምን ይለያል? ኢት ዲፔንድስ ኦን ዘ ራዲካል ዛት ዊ ሃቭ ኦር ዛት ዊ ሃቭ ጊቭን ማለት ነው። የተሰጠን የዲኖሚኔተር አይነት ይወስነዋል ማለት ነው። የተሰጠን የዲኖሚኔተር አይነት ይወስነዋል። በዚህ መልኩ እንግዲህ ራሽናላይዝ በቀላሉ ማድረግ ትችላላችሁ። የበለጠ ግልጽ እንዲሆንላችሁ ለምሳሌ በተለያየ ፎርም ሊሰጣችሁ ይችላል። የተለያዩ አይነት ኤግዛምፕሎች እንግዲህ በዚህ መልኩ ፕራክቲስ ማድረግ ነው ያለባችሁ። ለምሳሌ እዚህ ጋር 5 ኤክሰርሳይዝ 2.30 ላይ 5 1 ኦቨር 3 ይላል። ይሄን መጀመሪያ ምን ማድረግ አለብን? እዚህ ጋር ራዲካሉ እንግዲህ ኮመን የተሰጠው እሱን ዲስኢንቴግሬት ማድረግ አለብን ማለት ነው። ይሄ ማለት ምን ማለት ነው? 5 አለ እንደዚህ የሚልቅ ታስታውሳላችሁ። ራዲካል ላይ ባለፈው ለዲቪዥን ያሳያችሁ እንደዚህ ከሆነ ስኩዌር ሩት ኦፍ ኤ ኦቨር ቢ ከሆነ ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ቢ አድርጌ ዲስኢንቴግሬት ማድረግ እችላለሁ፣ መበታተን እችላለሁ። ይሄኛውንም ልክ እንደዛው ስኩዌር ሩት ኦፍ 1 ኦቨር ስኩዌር ሩት ኦፍ 3 ማድረግ እችላለሁ። ይሄ ማለት ደግሞ 5 ሲወጣ 1 ሲወጣ አንድ ሆኖ ይወጣል ኦቨር ስኩዌር ሩት ኦፍ 3 ይሆናል። 5 ታይምስ 1 5 ይሆናል ኦቨር ስኩዌር ሩት ኦፍ 3። ይሄ ነው ጊቭናችን። እዚህ ጋር ከደረስን በኋላ እንግዲህ ምንድነው የምናደርገው? አሁን በሚፈለገው ፎርም ጽፈነዋል። ኢት ኢዝ 5 ኦቨር ስኩዌር ሩት ኦፍ 3 ነው ራሽናላይዝ ማድረግ ነው። ራሽናላይዝ ፋክተራችን ደግሞ ቅድም ስላየ ነው ይሄን በዚህ በዲኖሚኔተሩ ማባዛት ማለት ነው። በስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 3 አባዛዋለሁ። ዘ ሪዘልት ዊል ቢ 5 ታይምስ ስኩዌር ሩት ኦፍ 3 5 ስኩዌር ሩት ኦፍ 3 ይመጣል። ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ደግሞ 3 ይመጣል። እንደዚህ አድርጌ ራሽናላይዝ ማድረግ እችላለሁ ማለት ነው። ጉድ ዚያዚር ዋን እንግዲህ ምንድነው ዲኖሚኔተራችን እንግዲህ ማተር ያደርጋል። what type of denominator we have to determine our rationalizing factor and then to rationalize the denominator. okay ዲኖሚኔተሩን ራሽናላይዝ ለማድረግ ወሳኙ ነገር እንግዲህ ራሽናላይዚንግ ፋክተራችንን መለየት ነው ብለናል። እሱን ደግሞ የምንለየው ራሽናላይዝ ፋክተራችን የምንለየው ደግሞ ካለን የዲኖሚኔተር አይነት ተነስተን ነው ማለት ነው። our denominator will be different. It may be given in different ways and different forms. በተለያየ መልኩ ሊሰጠን ስለሚችል ከዛ አንጻር እንግዲህ እንደዚህ አይነት ፖሲብል ዲኖሚኔተር ታይፖችን የተወሰኑትን ሞር ኦን ራሽናላይዚንግ ኦፍ ዲኖሚኔተርስ በሚለው ርዕስ እንግዲህ የተለያዩ አይነት ዲኖሚኔተሮችን እናያለን። ለምሳሌ አንደኛው ለምሳሌ 1 ኦቨር ስኩዌር ሩት ኦፍ ኤ ማይነስ ስኩዌር ሩት ኦፍ ቢ ቢሆን ለምሳሌ ይሄን እንደ ኤግዛምፕል 1 ኦቨር ስኩዌር ሩት ኦፍ 3 ፕላስ ማይነስ ስኩዌር ሩት ኦፍ 2 አሁን ዲኖሚኔተራችን እንደዚህ አይነት ፎርም ቢኖረውስ? ቅድም አሁን አንድ ራዲካል ብቻ ያለው ዲኖሚኔተር ነበር ያየነው፣ ግን እዚህ ጋር አሁን ሁለት ራዲካሎች አሉት በመቀነስ የተያያዙ ማለት ነው። እንደዚህ አይነት ፎርም በሚኖረው ሰዓት ምን እናደርጋለን ካልን ቀላል ነው። ራሽናላይዚንግ ፋክተራችንን በዚህ መልኩ ማወቅ እንችላለን። when our denominator has this form, our rationalizing factor will be what? Just change the sign of what? The denominator. የዲኖሚኔተራችንን ሳይን መቀየር ነው። ራሽናላይዚንግ ፋክተራችን የሚሆነው ምንድን ነው? እዚህ ጋር ፕላስ ከሆነች ማይነስ ከሆነ ፕላስ ማድረግ፣
ማይነስ ከሆነ ደግሞ ፕላስ ማድረግ፣ ፕላስ ከሆነ ማይነስ ማድረግ፣ ሳይኑን መቀየር ማለት ነው። ሶ በመቀየር በቀላሉ ራሽናላይዚንግ ፋክተራችንን መለየት እንችላለን ማለት ነው። ሶ የዚህ ፎርም እንደዚህ አይነት ፎርም ከሆነ ራሽናላይዚንግ ፋክተራችን የሚሆነው ስኩዌር ሩት ኦፍ ኤ እዚህ ጋር ማይነስ ነች አይደል? እሷን ፕላስ አደርጋታለሁ ማለት ነው። ስኩዌር ሩት ኦፍ ቢ ኦቨር ስኩዌር ሩት ኦፍ ኤ ፕላስ ስኩዌር ሩት ኦፍ ቢ አባዛለሁ። ለምሳሌ ይሄኛውን ብናይ አሁን በምንድን ነው ማባዛው ማለት ነው? ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ይሆናል። በዚህ አባዛዋለሁ ማለት ነው። ሶ ይሄ በአንድ ሲባዛ ራሱ ይሆናል። ኑሜሬተሩ በአንድ ስለሆነ የሚባዛው እዚህ ጋር አንድ ስለሆነ የተሰጠን ፕላስ ስኩዌር ሩት ኦፍ 2 ይሆናል። ይሄኛውን ማባዛት ነው ማለት ነው። ሶ ስታባዙት ነው ይሆናል። ይሄን ያባዛል፣ ይሄን ያባዛል። እንደገና ይሄኛውም ልክ እንደዚሁ ይሄን ያባዛል ማለት ነው። ሁለቱንም ያባዛል። ሶ በዚህ መሰረት ስናባዛ አሁን በ3 ስናባዛ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ይመጣል። ፕላስ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 2 ደግሞ ስኩዌር ሩት ኦፍ 3 ታይምስ 2 6 ይመጣል ማለት ነው። ከእንደገና አሁን በ3 አባዝተን ሁለቱን አባዝተን ጨረስን ማለት ነው። አሁን በማን እናባዛለን? በስኩዌር ሩት ኦፍ 2 ደግሞ እናባዛለን ሁለቱን። ሶ እዚህ ጋር ኔጌቲቭ ስለሆነ የኛው ማይነስ ይሆናል። ሶ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 6 ይመጣል። እዚህ ጋር ፖዚቲቭ በኔጌቲቭ ኔጌቲቭ ይመጣል። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ይመጣል ማለት ነው። 2 ይመጣል። ከዛ እነኚህ ሁለቱ ምን ይሆናሉ ሲቀነሱ 0 ይመጣሉ ማለት ነው። ማን ይቀራል ማለት ነው? ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ኦቨር 3 ማይነስ 2 ይመጣል ማለት ነው። 3 ማይነስ 2 ደግሞ ማለት ስንት ነው? 1 ነው። ሶ ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ኦቨር 1 ወይም ደግሞ ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ይመጣል ማለት ነው። እንደዚህ አድርገን ራሽናላይዝ ማድረግ እንችላለን። ዲኖሚኔተር ነው ስንት አደረግነው ማለት ነው? አንድ አደረግነው ማለት ነው። ግን ዲኖሚኔተር ደግሞ አንድ ተደርጎ አይጻፍም። ሶ በዚህ መልኩ እናስቀምጠዋለን። ዞሮ ዞሮ ራሽናል አሁን ዲኖሚኔተራችን ኢራሽናል የነበረው ዲኖሚኔተር ስኩዌር ሩት ኦፍ 3 ማይነስ ስኩዌር ሩት ኦፍ 2 የነበረው ወደ ራሽናል ወደ ነምበር ወደ 1 ተቀይሯል ማለት ነው። ሶ በዚህ መልኩ ራሽናላይዝ ማድረግ እንችላለን። ስለዚህ አሁን ያየነው ለማን ነው? ማይነስ በሚሆንበት ሰዓት። ፕላስ በሚሆንበት ሰዓት ደግሞ አሁን በነገርኳችሁ መሰረት ነው የምትሄዱት። ሶ 1 ኦቨር ስኩዌር ሩት ኦፍ ኤ ፕላስ ስኩዌር ሩት ኦፍ ቢ ከሆነ አሁን የምናደርጋለን ራሽናላይዝ ፋክተራችን ይቀየራል ማለት ነው። ስለዚህ ፕላስ የነበረችው ምን ማድረግ ነው? ማይነስ ማድረግ። ስኩዌር ሩት ኦፍ ኤ ማይነስ ስኩዌር ሩት ኦፍ ቢ ኦቨር ስኩዌር ሩት ኦፍ ኤ ማይነስ ስኩዌር ሩት ኦፍ ቢ። እንደዚህ አድርገን ራሽናላይዝ ማድረግ እንችላለን ለማንኛውም ቁጥር። ሶ ምሳሌ 1 ኦቨር ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 3 ባደርገው ለምሳሌ እንደዚህ ቢሆን በስንት አባዘዋለሁ ማለት ነው? በስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 ኦቨር በስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3። የዚችን ሳይን ብቻ ፕላስ የነበረችው ማይነስ ማድረግ ነው። ሶ በዚህ መሰረት ስናባዛ ይሄኛው ስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 ይመጣል። ይሄኛውን ቅድም ባሳያችሁ መሰረት እናባዛለን። ሶ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ይመጣል። ማይነስ ቺኛው ማይነስ ስለሆነች ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 6 ይመጣል። ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 2 ፖዚቲቭ ስኩዌር ሩት ኦፍ 6 ይመጣል። ፖዚቲቭ በኔጌቲቭ ማይነስ ይሆናል። ለኛው ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ሶ እነኚህ ሁለቱ ፖዚቲቭ እኩል ሆነው አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ሲደመሩ 0 ነው የሚሰጡ ሁለቱ። ሶ ማን ይቀራል ማለት ነው? ስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 ይቀራል ኦቨር 2 ማይነስ 3። ይሄ ማለት ደግሞ ምን ማለት ነው? ስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 ኦቨር ኔጌቲቭ 1 ይመጣል። ሰው ዲኖሚኔተር ደግሞ ኔጌቲቭ ተደርጎ አይቀመጥም። ሰው ኔጌቲቭ ወደ ላይ ትወጣና ታባዛለች። ሰው ሲባዛኛው ምን ይመጣል? ኔጌቲቭ ስኩዌር ሩት ኦፍ 2 ይሆናል። ኔጌቲቭ ወደ ላይ ወጣ። ይሄኛው ኔጌቲቭ ስለሆነ ኔጌቲቭ በኔጌቲቭ ፖዚቲቭ ነው የሚመጣው። ቺኛዋ ፕላስ ትሆናለች ኦቨር 1 ዲኖሚኔተር 1 ሆኖ ስለማይቀመጥ ኔጌቲቭ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 3 አድርገን እናስቀምጣለን ማለት ነው። ሶ በዚህ መልኩ ራሽናላይዝ ማድረግ እንችላለን። ሁለተኛው ዲኖሚኔተር አይነት ይሄ ነው። እንግዲህ የተለያየ ፎርም ይኖራል ብያችኋለሁ። ሶስተኛውም በተመሳሳይ ከዚህ በኋላ ሳይን መቀየር ብቻ ነው። ዲኖሚኔተሩ በኋላ በርትዝ ምሳሌ 1 ኦቨር ኤ ፕላስ ስኩዌር ሩት ኦፍ ቢ ፎርም አንዱ ብቻ ራዲካል ቢሆን
ይሄን ደግሞ ምን ታደርጋላችሁ? ራሽናላይዝ ፋክተራችሁ የሚሆነው ቁጥሯን ትወስዱና እንዳለ ሳይኑን ብቻ ነው እዚህ ጋር ፕላስ ስለሆነች ማይነስ ማድረግ ነው። ኦኬ ሶ ስኩዌር ሩት ኦፍ ቢ ይሆናል ኦቨር ኤ ማይነስ ስኩዌር ሩት ኦፍ ቢ። ኤግዛምፕል ካስፈለጋችሁ ምሳሌ 1 ኦቨር 2 ፕላስ ስኩዌር ሩት ኦፍ 5 ሊሆን ይችላል። ኦኬ እንደዚህ አይነት ፎርም አንደኛው ሙሉ ቁጥር ነው፣ አንደኛው ደግሞ ኢራሽናል ነበር ነው። ሶ ራሽናል ነበር ሲደመር ኢራሽናል ነበር ደግሞ ኢራሽናል ነው። ስለዚህ በአጠቃላይ ዲኖሚኔተራችን ኢራሽናል ነበር ነው ማለት ነው። ሶ ይሄን ራሽናላይዝ ለማድረግ ምን አደርጋለሁ? በማን አባዘዋለሁ ማለት ነው? ችን ሳይኗን ፕላስ የነበረችው ማይነስ ማድረግ ነው። ስለዚህ 2 ማይነስ ስኩዌር ሩት ኦፍ 5 ኦቨር 2 ማይነስ ስኩዌር ሩት ኦፍ 5 በአንድ ሲባዛ ይሄ እንዳለ ራሱ ይሆናል። ሶ ይሄኛውን ደግሞ በቅድሙ መሰረት ማባዛት ነው። 2 ሲባዛ በ2 4፣ 2 ሲባዛ በኔጌቲቭ ስኩዌር ሩት ኦፍ 5 ኔጌቲቭ 2 ስኩዌር ሩት ኦፍ 5። ሶ በሁለት ሁለቱን አባዛው። በአምስት ደግሞ ሲያባዛው ስኩዌር ሩት ኦፍ 5 ታይምስ 2 ፕላስ 2 ስኩዌር ሩት ኦፍ 5 ከዛ ስኩዌር ሩት ኦፍ 5 ታይምስ ኔጌቲቭ ስኩዌር ሩት ኦፍ 5 ማይነስ 5 ይመጣል። ሶ እነኚህ ሁለቱ እኩል ናቸው፣ ነገር ግን ሳይናቸው የተለያየ ኦፖዚት ስለሆነ አንዱ ፕላስ አንዱ ማይነስ ስለሆነ ዜሮ ይመጣሉ ማለት ነው። ማን ይቀራል? 2 ማይነስ ስኩዌር ሩት ኦፍ 5 ኦቨር 4 ማይነስ 5 ሶች ስኳርሱ 2 ማይነስ ስኩዌር ሩት ኦፍ 5 ኦቨር ኔጌቲቭ 1 ይመጣል። ሶች ኔጌቲቭ ወደ ላይ ተወጣና ታባዛለች። 3 አባዞ ምን ይመጣል? 2 ኔጌቲቭ ይመጣል። ፖዚቲቭ ስለነበረ ኔጌቲቭ ስኩዌር ሩት ኦፍ 5 ደግሞ ኔጌቲቭ ስለነበር በኔጌቲቭ ሲባዛ ፖዚቲቭ ይሆናል። ፕላስ ስኩዌር ሩት ኦፍ 5 ይመጣል። ሶ እንደዚህ አድርገን ራሽናላይዝ ማድረግ እንችላለን። ሶ ከዚህ በላይ እንግዲህ ምንድነው ተመሳሳይ ናቸው ሌሎቹን ፎርሞች እንግዲህ የተለያየ ቢሆኑ ለምሳሌ አራተኛው ፎርም ምን ሊሆን ይችላል? 1 ኦቨር ስኩዌር ሩት ኦፍ ኤ ፕላስ ቢ ሊሆን ይችላል። አምስተኛው ፎርም ይሄን የቅድሙን ፎርም መቀያየር ነው። 1 ኦቨር ስኩዌር ሩት ኦፍ ኤ ማይነስ ቢ ሊሆን ይችላል። ሶ እንደዚህ አይነት ፎርሞች በሚኖሩበት ሰዓት ሳይኗን ብቻ መቀየር ነው። ራሽናላይዝ ፋክተራችን ስኩዌር ሩት ኦፍ ኤ ማይነስ ቢ ኦቨር ስኩዌር ሩት ኦፍ ኤ ማይነስ ቢ ይሆናል። የዚህኛው ራሽናላይዚንግ ፋክተር ደግሞ ስኩዌር ሩት ኦፍ ኤ ማይነስ የነበረችውን ፕላስ ማድረግ ነው። ኦኬ ፕላስ ማድረግ ነው። ሶ እንደዚህ ያደረግን እንግዲህ ራሽናላይዝ ማድረግ እንችላለን ማንኛውንም ቁጥር ማለት ነው። ሶ ኢትስ ኦል አባውት ሶ ዘ ላስት ቶፒክ ኢዝ ዋት አፕሊኬሽን ኦፍ ሪል ነምበርስ። እንግዲህ የተለያዩ እንግዲህ በሪል ነምበር ስር በዚህ ምዕራፍ ስር እንግዲህ በነምበር ሲስተም ውስጥ እንግዲህ የተለያዩ አይነት ጽንሰ ሀሳቦችን ተመልክተናል። የእነኛ አፕሊኬሽን ጠቀሜታው ምንድን ነው? ኢን ዘ ሪል ወርልድ ያላቸው ጠቀሜታ ወይም በገሃዱ ዓለም ውስጥ ያላቸው ጠቀሜታ ምንድን ነው የሚለውን እንመለከታለን ማለት ነው። ሶ they have so many applications in our day-to-day life but some of them let's see one example here it is ምንድን ነው የሚለን a small town has 500 ሶ ጊቨናችንን እናወጣለን መጀመሪያ። ኦኬ ሶ እንደዚህ አይነት ወርድ ፕሮብሌሞች በሚሰሩበት ሰዓት የመጀመሪያው ስራችሁ የሚሆነው ምንድነው? you need to or you are expected to read the question properly until you understand it very well. ኦኬ ምንድነው? ጥያቄውን ከመስራታችሁ በፊት ጥያቄውን ደጋግማችሁ በማንበብ እስከምትረዱት ድረስ ጥያቄው በደንብ እስከሚገባችሁ ድረስ ምን ተሰጠ ምን ተጠየቀ የሚለውን መለየት እስክችሉ ድረስ ጥያቄውን ደጋግማችሁ ማንበብ፣ ከዛ በኋላ የተሰጣችሁን ጊቨናችሁን መለየት፣ ከዛ የተጠየቃችሁትን ደግሞ ሪኳየርዱን መለየት ነው። ሶ ይሄን ካረጋችሁ በቀላሉ ማንኛውንም ወርድ ፕሮብለም ኢዚሊ ሶልቭ ማድረግ ትችላላችሁ ማለት ነው። ሶ ጥያቄው ምንድነው የሚለው ስሞል ታውን ሃዝ 530 ፍላወር ፖትስ አላቸው። ይሄ የአበባ ማስቀመጫ ፖቶች አሉ አይደለም? ስለዚህ ጊቭናችን 530 ፖትስ አሉ፣ ፍላወር ፖትስ። ኦኬ የአበባ ማስቀመጫዎች አሉ 530። ሶ ዘ ጋርደነር ዋንትስ አትክልተኛው ምን ማድረግ ፈለገ? ዋንትስ ቱ አሬንጅ ዘም ኢን ሮውስ such that each row contains 21 flower pots በሮ ማስቀመጥ ነው የፈለገው። እንደዚህ ባግድም ማስቀመጥ ፈልጓል። ኦኬ ባግድም ማስቀመጥ ፈልጓል ፖቶችን። እንደዚህ አይነት የአበባ ፖቶችን እንግዲህ ባግድም ማስቀመጥ ፈልጓል።
እና እያንዳንዱ ሮው ስንት ነው የሚይዘው? 21 ፍላወር ፖቶችን ነው የሚይዘው። በአንድ አግድም ላይ የሚደረደሩት የአበባ ማስቀመጫዎች ብዛት 21 ነው ማለት ነው። 21 አለው። አጠቃላይ ያለው ፖት ስንት ነው? 530። ሶ ፋይንድ ዘ ነምበር ኦፍ ኮምፕሊትድ ሮውስ። ሶ እንደዚህ ሙሉ 21 የሚይዙ አግድሞች ወይም ደግሞ ሮዎች ብዛት ስንት ነው? ከዛ እነኚህን ካስቀመጠ በኋላስ ደግሞ ሙሉ 20 እንዲያዙ ካስቀመጠ በኋላ ትርፍ አለው ወይ? ኤንድ ሃው ሜኒ ፍላወር ፖትስ አር ሌፍት ኦቨር፣ የሚቀሩትስ ምን ያክል ናቸው የሚለው። ስለዚህ ይሄን ለማወቅ ምንድነው የምናደርገው? ማካፈል ነው። ማንን? ነምበር ኦፍ ኮምፕሊትድ ሮውስ። ነምበር ኦፍ ኮምፕሊትድ ሮዎችን ለማወቅ ምንድነው የማደርገው? ቶታል ነምበር ኦፍ ፍላወር ፖቶችን ፖትስ ሲካፈል ለ21 ነው ማድረገው። ቶታል ነምበር ኦፍ ፍላወር ፖት ስንት ናቸው? 530 ሲካፈል ለ21። ይሄን ማካፈል ነው ማለት ነው። 530 ሲካፈል ለ21 53 ሲካፈል ለ21 ሁለት ጊዜ 2 ሲባዛ በ21 42 ይመጣል። ቀንሰዋለሁ። ይሄንን ስቀንሰው ስንት ይመጣል? ይሄኛው አንድ ይበደራል 13 ላይ 2 ስንቀንስ 11 ይመጣል። 11 ስለመቸች ይሆን 0 ወርዳታለሁ። 110 ለ21 ስንት ጊዜ ይመጣል? 110 ለ21 5 ጊዜ ይመጣል። 5 ሲባዛ በ21 105። ቀሪ ስንት ይመጣል ማለት ነው? 5 ይመጣል ማለት ነው። ስለዚህ ምን ይነግረናል ማለት ነው? አጠቃላይ ኮምፕሊትድ ሮዎቹ ስንት ይሆናሉ ማለት ነው? ኮምፕሊትድ ሮውስ 25 ይኖራል ማለት ነው። 25 21 ፍላወር ፖት የያዙ 25 ሮዎች ወይም ደግሞ አግድሞች ይኖሩናል ማለት ነው። ከእንደገና ትርፍ ስንት ይኖረናል ማለት ነው? ከ530 ላይ 5 ደግሞ ሌፍት ኦቨር የሆኑ የሚቀሩ ትርፍ ሆነው የሚቀሩ የአበባ ማስቀመጫዎች ይኖሩኛል ማለት ነው። በአጠቃላይ በዚህ መልኩ መስራት ትችላለሁ ማለት ነው። ጉድ። ሌላኛው እንግዲህ a teacher wants to paste a square piece of equal size colored papers on a white board measuring 20 cm by 50 cm. The second example. The teacher wants to paste what? A square piece of equal size colored papers on a white board measuring. ፒሶቹ የሚያስቀምጣቸው እንግዲህ ሬክታንጉላር ናቸው። ሬክታንጉላር ሼፕ ያላቸው ናቸው። ስንት ናቸው? 20 ሴንቲሜትር በ50 ሴንቲሜትር የሆኑ ከለርድ የሆኑ ወረቀቶችን ነው። if only squares of lengths with natural numbers be considered and the board is to be completely covered, find the largest possible lengths of the side of each square pieces. Okay, each square piece. ይሄንን ለመስራት እንግዲህ እስኪ አንድ ጥያቄውን ደግመን እናነባለን እና በደንብ ትረዳላችሁ። ይሄን the teacher wants to paste a square piece of equal size colored papers on a white board measuring. ይሄ white ቦርዳችን ነው። ይሄን ተለቅ ላድርግላችሁ። ኦኬ አስተማሪው ምንድነው ማድረግ የፈለገው? ይሄ white ቦርዳችን ነው። እና ይሄ ዋይት ቦርድ ስንት ነው? 50 ሴንቲሜትር በ20 ሴንቲሜትር ነው። 20 ሴንቲሜትር። አስተማሪው ምንድነው ማድረግ የፈለገው? ስኩዌር የሆኑ ፒስ ኦፍ ፔፐርስ ከለርድ የሆኑ እዚህ ጋር መለጠፍ ፈልጓል ማለት ነው። ስለዚህ ስንት መለጠፍ ይችላል አጠቃላይ እዚህ ቦርድ ላይ? ላርጀስት ፖሲብል ሌንግዝ ማለት ነው። እዚህ ጋር የሚለጠፉት እንግዲህ ስኩዌሮች አስተማሪው ለጥፋቸው የሚፈልጉት ከለርድ የሆኑ ስኩዌር ፔፐሮች ሌንግዛቸው እንግዲህ ናቹራል ነምበር ነው።
ኢፍ ኦንሊ ስኩዌርስ ኦፍ ሌንግዝ ዊዝ ናቹራል ነምበር። ኦኬ ሌንግዛቸው ናቹራል ነምበር መሆን አለበት። ቢ ኮንሲደርድ ኤንድ ዘ ቦርድ ኢዝ ቱ ቢ ኮምፕሊትሊ ከቨርድ። ይሄ ቦርዱ ደግሞ ምን ማድረግ አለበት? ሙሉ በሙሉ ከበር ማድረግ መሸፈን መቻል አለበት ማለት ነው በእነኛ ፔፐሮች። ሶ ፋይንድ ዘ ላርጀስት ፖሲብል ሌንግዝ ኦፍ ዘ ሳይድ ኦፍ ኢች ስኩዌር ፒስ። የእነኛ ስኩዌሮች ፒሶቻቸውን ብዛታቸውን እና ሌንግዛቸውን ማወቅ ያስፈልጋል። እሱን ለማወቅ ምንድን ነው የማደርገው? አሁን ይሄንን ለማወቅ በቀላሉ ጂሴፋቸውን መፈለግ ነው። ምክንያቱም እዚህ ጋር ፋይንድ ዘ ላርጀስት ፖሲብል ሌንግዝ ኦፍ ዘ ሳይድ ኦፍ ኢች ስኩዌር ይላል። ከለርድ ፔፐሮች እዚህ ጋር የሚለጠፉት ተለጥፈው ደግሞ ምን ማድረግ አለባቸው? ቦርዱ ሙሉ በሙሉ መሸፈን አለባቸው። የስኩዌሮቹ ሌንግዝ ደግሞ ምን መሆን አለበት ተብለናል? ናቹራል ነምበር መሆን አለበት። ከእንደገና ደግሞ ፋይንድ ዘ ላርጀስት ፖሲብል ሌንግዝ ላይ የተባለው ላርጀስት ከተባለ እንግዲህ ይህን ከምን ጋር ነው የምታስታውሱት ነገር ካለ ከዚህ በፊት ከተማርነው ማለት ነው ጂሲኤፍ ነው የምታስታውሱት። ግሬተስት ኮመን ፋክተራቸውን ግሬተስት ወይም ደግሞ ላርጀስቱን ለመፈለግ የሁለቱን ቁጥሮች ጂሲኤፍ ፈልጋለሁ ማለት ነው። ጂሲኤፍ ኦፍ 20 ሴንቲሜትር እና የ50 እንፈልጋለሁ ማለት ነው። በምን ልፈልገው? በፋክተራይዜሽን ሜተድ ታስታውሱ ከሆነ የ20 ፋክተራይዜሽን ምንድን ነው የሚሆነው? የ20 ፋክተራይዜሽን በ2 10 በ2 5። ስለዚህ 20 ማለት ምን ማለት ነው? 2 ሲባዛ 2 ሲባዛ 5። ይሄ ማለት 2 ስኩዌር ሲባዛ 5 ይሆናል። ሁለተኛው ማን ነው? 50 ነው። 50 በ2 25 ይመጣል። 25 ደግሞ በ5 5 ይመጣል። ስለዚህ 50 ማለት 2 ሲባዛ በ5 ሲባዛ በ5 ነው እኩል ይሆናል 2 ሲባዛ 5 ስኩዌር ይሆናል። የሁለቱ ጂሴፍ ስንወስድ ምን እናደርጋለን? ጂሴፋቸው የ20 እና የ50 ምን ይሆናል ማለት ነው። እዚህ ጋር ኮመን የሆኑትን ትወስዳላችሁ። ኮመን ሆነው ግን ኤክስፖነንታቸው ምን የሆነው ትንሹን አይደል የምንወስደው። እዚህ ጋር የሁለት ስኩዌር ነው። እዚህ ጋር የዚህኛው ሁለት ደግሞ ኤክስፖነንት አንድ ነው። ስለዚህ ትንሽ ያለውን ሁለት እንወስዳለሁ። የአምስትም እዚህ ጋር ስኩዌር ነው። እዛኛው አንድ ነው። ትንሽ ያለውን ወስዳለሁ። 2 ሲባዛ 5 10 ይመጣልኛል ማለት ነው። ስለዚህ ጂሴፋችን ስትመጣ ማለት ነው ጂሴፍ ኦፍ የ20 እና የ50 ጂሴፍ 10 መጣልኝ ማለት ነው። ኦኬ 10 መጣልኝ። ስለዚህ የስኩዌሩ ሌንግዝ ስንት ነው? ይሄ የምን ይነግረኛል ማለት ነው? ዘ ሌንግዝ ኦፍ ዘ ስኩዌር ማለት ነው። ዘ ሌንግዝ ኦፍ ዘ ስኩዌር አገኘው ማለት ነው። ኦኬ ይሄ ይሆናል። የቅድሙን ቦርዳውን መልሳችሁ ብታመጡት ይሄ 20 ሴንቲሜትር ነው፣ ርዝመቱ ደግሞ 50 ሴንቲሜትር ነው ብለናል። ስለዚህ ይሄን 10 እኩል ቦታ መክፈል ነው። 20 ሲከፈል 2 ቦታ ነው የሚከፈለው። ይሄኛው 50 ደግሞ 5 ቦታ ይከፈላል። 1 2 3 4 5 ይሄው እንደዚህ እንከፍለዋለን። እዚያም ከበርድ ሆነ ማለት ነው። አሁን ከዚህ እስከዚህ ያለችው ስንት ነች ማለት ነው? 10 ሴንቲሜትር። ከዚህ እስከዚህ ያለችው 10 ሴንቲሜትር፣ እቺም 10 ሴንቲሜትር። 10 ሴንቲሜትር 10 ሴንቲሜትር 10 ሴንቲሜትር 10 ሴንቲሜትር። ይሄ 10 በ10 ስኩዌር ሆነች ማለት ነው። ያችሁ በእንደዚህ አይነት ከለርድ ፔፐር እንግዲህ ትሞላለች ማለት ነው። ስለዚህ የእያንዳንዱ ስኩዌር ሌንግዝ ስንት ነው? ይሄን ቦርድ ሙሉ በሙሉ ለመሸፈን የምቆርጣት የስኩዌሯ መጠን ሌንግዟ ስንት ነው ተብለናል። እንግዲህ በዚህ መልኩ ጂሲኤፍ ተጠቅመን 10 ሴንቲሜትር መሆኑን አወቀን ማለት ነው። እንደዚህ አድርገን እንጠቀማለን ማለት ነው። ይሄ አሁን በጣም ተግባራዊ ሊደረግ የሚችል እና በእውነተኛው ዓለም ውስጥ እንግዲህ አስፈላጊ ሊሆን የሚችል ነገር ነው። እንደዚህ አይነት ነገሮች እንግዲህ ለመስራት እንግዲህ እስካሁን የተማርናቸው ሀሳቦች እጅጉን ጠቃሚ ናቸው ማለት ነው። ኢትስ ኦል አባውት ቻፕተር 2። በሚቀጥለው ቪዲዮአችን እንግዲህ ምንድነው ቻፕተር 3ን እንመለከታለን ማለት ነው። ቪዲዮዎችን ደጋግማችሁ በማየት ራሳችሁን ተጨማሪ ኤክሰርሳይሶችን በመስራት እንግዲህ የበለጠ ራሳችሁን አቅማችሁን ማሳደግ ትችላላችሁ። ኔክስት ላይ የምናየው ዩኒቨርሲቲ ላይ እንግዲህ ሶልቪንግ ኢኩዌሽንስ የሚለውን ኢኩዌሽን ምንድነው፣ እንዴት ሶልቭ ይደረጋል የሚለውን ደግሞ በስፋት እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች